ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ወደ እናንተም የምናደርስ ይሆናል። ውድ ቤተሰቦቻችን ከነዚህ መካከል ትልልቆቹን ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች በስፋት እየተነሱ ይገኛሉ። እነሱን ወደ እናንተ ማድረሳችን የምንቀጥል ነው የሚሆነው። ከዛ በተጨማሪ ግን የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች ትላንትና ምሽትም በሁለት ከተሞች ቀጥለው ተደርገዋል። ባርሴሎና ትላንትና ቦሩሲያ ዶርትመንድን አስተናግዶ በሰፊ የጎል ልዩነት ማለት ይቻላል ትላንትና ማሸነፍ ችሏል ባርሴሎና። ሌላኛው ፓሪስ ሰን ዠርሜንም አስተን ቪላን ያሸነፈበት ጨዋታ ትላንትና በፓርክ ዳስ ፕሪንስ የተደረገ ሌላኛው መርሃ ግብር ነው። ከነዚህ ጨዋታዎች ጋር አያይዘን የምናነሳቸው ነጥቦች ይኖራሉ። ትላንትናና እንግዲህ ከትላንትና በስቲያ እንግዲህ የአውሮፓ ቻምፒየንስ ሊግ ጨዋታዎች መደረጋቸውን ተከትለው ደግሞ ዛሬ የዩሮፓ ሊግና የዩሮፓ ኮንፈረንስ ሊግ የሩብ ፍጻሜ ጨዋታዎች የሚደረጉ ይሆናል። ማንቸስተር ዩናይትድ ከኦሎምፒክ ሊዮን ጋር የሚያደርገው ጨዋታ እንዲሁ ይጠበቃል። በዩሮፓ ሊግ በኮንፈረንስ ሊግ ቸልሲ ዛሬ ጨዋታውን ያደርጋል። እነሱንም የጨዋታ ጥቆማዎች ወደ እናንተ እናደርስላችኋለን ውድ ቤተሰቦቻችን። ከዛ በተጨማሪ ግን የሀገር ውስጥ ስፖርታዊ ጉዳዮችን እናነሳለን። የኢትዮጵያ ፕሪሚየር ሊግ ጨዋታዎች ቀጥለው እየተደረጉ ይገኛሉ፣ እናነሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትሆኑ ነው በአክብሮት የምጋብዘው። በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት መርሃ ግብር ትላንትና ቀጥሎ ተደርጓል። ቅድሚያ ጨዋታቸውን ያደረጉት ኢትዮ ኤሌክትሪክ እና ሐዋሳ ከተማ ነበሩ። ትላንትና የጨዋታ 1-1 በሆናቸው ውጤት ነው መጠናቀቅ የቻለው። የኢትዮ ኤሌክትሪክን ግብም አቤል ሀብታሙ ሲያስቆጥር አሉ ሱሌይማን በፍጹም ቅጣት ምት ደግሞ የሐዋሳ ከተማን ጎል አቻ ማድረግ ችሏል ኤርትራዊው አሊ ሱሌይማን። ኢትዮ ኤሌክትሪክ 29 ነጥቦችን በመሰብሰብ 11ኛ ደረጃ ላይ ሲቀመጡ በአንጻሩ ሐዋሳ ከተማ ደግሞ 21 ነጥቦችን በመሰብሰብ 15ኛ ደረጃ ላይ መቀመጥ ችለዋል። ሐዋሳ ከተማ ከወላይታ ዲቻ ሰኞ ጨዋታቸውን ያደርጋሉ። በአንጻሩ ድሬዳዋ ከተማ ከኢትዮ ኤሌክትሪክ ደግሞ ሮብ ጨዋታቸውን የሚያደርጉ ነው የሚሆነው በቀጣዩ ሳምንት ወይም በ25ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ማለት ነው። ሌላኛው በኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት ትናንትና የተደረገው መርሃ ግብር ሲዳማ ቡና ከስሁል ሽረ ጋር ያደረጉት መርሃ ግብር ነው። ይህ ጨዋታ በሲዳማ ቡና 1-0 አሸናፊነት ተጠናቋል። የሲዳማ ቡናን የማሸነፊያ ግብም ፍቅረ ኢየሱስ ተክለ ብርሃን ነው ከመረብ ጋር ያሳረፈው። ሲዳማ ቡና ከ5 ጨዋታዎች በኋላ ነው 3 ነጥቦችን ማሳካት የቻለው። ስሁል ሽረ በውድድር ዘመኑ 12ኛ ሽንፈቱን ትላንትና አስተናግዷል። ሲዳማ ቡና በ29 ነጥቦች 12ኛ ደረጃ ላይ ሲቀመጥ ስሁል ሽረ በአንጻሩ በ16 ነጥቦች 17ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ሲዳማ ቡና ከባህር ዳር ከተማ፣ ወልዋሎ አዴግራት ዩኒቨርሲቲ እና ስሁል ሽረ ደግሞ ጨዋታቸውን የሚያደርግ ይሆናል። የኢትዮጵያ ፕሪሚየር ሊግ የትላንትና ጨዋታዎች ውጤቶቻቸው እነዚህን ነው የሚመስሉት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። የአውሮፓ ቻምፒየንስ ሊግ ጨዋታዎች ትላንትናም ቀጥለው ተደርገዋል። እንግዲህ ማክሰኞ ዕለት እጅግ ድራማዊ ምሽቶችን ተመልክተናል። ትላንትናም እንዲሁ ተጠባቂ ጨዋታዎች ነበሩ። በሁለት ከተሞች ናቸው እነዚህ ሁለት ጨዋታዎች የተደረጉት። አንደኛው ፈረንሳይ ላይ የተደረገው በፓርክ ደስ ፕሪንስ የተደረገው የሉዊስ ኤንሪኬ ፓሪስ ሰን ዠርሜን ከኡናይ ኤሚሪው ከአስተን ቪላ ጋር ያደረጉት መርሃ ግብር ነው። ይህ ጨዋታ በአብዛኞቹ ግምት ፓሪስ ሰን ዠርሜን በቀላሉ ይህን ጨዋታ ያሸንፋል የሚሉ ግምቶች እየወጡ ነበር። ዘንድሮ ካሳየው ሊጉ ላይ ካለው እንግዲህ ጠንካራ አቋም በሊጉ ምንም አይነት ጨዋታ እስካሁን ሽንፈት አልገጠመውም። ከዛ በተጨማሪ በአውሮፓ ቻምፒየንስ ሊግም ጠንካራ ቡድን መሆኑን አሳይቷል። ሊቨርፑልን ጭምር ጥሎ ነው ወደዚህ ውድድር ማለፍ የቻለው። በዛ ላይ ደግሞ ከጨዋታው ብልጫ ጋር ማለት ነውና አስተን ቪላን በቀላሉ አሸንፎ ወደ ቀጣዩ ዙሪያ ያልፋል የሚሉ ግምቶች በደንብ ሲወጡ ነበር። ነገር ግን አስተን ቪላ በአውሮፓ ቻምፒየንስ ሊግ ላይ ደግሞ የሚገመት አይነት ጨዋታ የለም። ሁሉም ቡድኖች ተፎካካሪ እንደሚሆኑ ይታወቃል። የኡናይ ኤሚሪውም አስተን ቪላ እንግዲህ ጥሩ የውድድር ዓመትን በአውሮፓ ቻምፒየንስ ሊግም እንዲሁ በሊጉም እያሳለፈ ይገኛል። ለምሳሌ ያክል ያለፉትን 8 ተከታታይ ጨዋታዎች ሁሉንም ማሸነፍ ችሏል። የትላንትናውን ጨዋታ ነው በፓሪስ ሰን ዠርሜን የተሸነፈው። ትላንትናም ጨዋታው በተጀመሩ በ35ኛው ደቂቃ ላይ ሞርጋን ሮጀርስ ባስቆጠረው ጎል
ጨዋታውን 1-0 መምራት ጀምረው ነበር አስተን ቪላዎች። ሞርጋን ሮጀርስ ነው እንግዲህ ከዩሪ ቴልማንስ ያገኘውን ኳስና መረብን ማገናኘት የቻለው 35ኛው ደቂቃ ላይ አስተን ቪላን መሪ ያደረገ። ነገር ግን ዘንድሮ በተለይ በዚህ ቡድን ውስጥ እጅግ አስደናቂ ጊዜን እያሳለፈ የሚገኘው ዴዛይር ድዊ ታዳጊው ተጫዋች ትላንትና ጎል ማስቆጠር ችሏል። 39ኛው ደቂቃ ላይ አቻ ያደረጋቸው ክቪቻ ክቫራትስኬሊያ ይሄ ጆርጂያዊ ተጫዋች በትላንትናው ጨዋታ ላይ እጅግ አስደናቂ ፐርፎርማንስን አሳይቷል። ሌላኛው ኑኖ ሜንዴሽም ጎል አስቆጥሮ ፖርቱጋላዊው ተጫዋች በአጠቃላይ ፓሪስ ሰን ዠርሜን አስተን ቪላን 3-1 በሆነ ውጤት ትላንትና ማሸነፍ የቻሉበትን አጋጣሚ ነው ትላንትና የተመለከትነው። ፓሪስ ሰን ዠርሜንን እንግዲህ ትላንትና አሸናፊ ያደረጉ ግቦችን ያስቆጠሩ ተጫዋቾች እነዚህ ናቸው። እንግዲህ ፓሪስ ሰን ዠርሜን የመጀመሪያውን ጨዋታ ማሸነፍ ችሏል። በቀጣዩ ዙር በቪላ ፓርክ ወደ እንግሊዝ ምድር መጥቶ ደግሞ ጨዋታውን የሚያደርግ ነው የሚሆነው። በትላንትናው ጨዋታ ላይ ዶሚኔት አድርገው ፓሪስ ሰን ዠርሜኖች በደንብ ጨዋታውን ተቆጣጥረው በርከት ያሉ ሙከራዎችን አድርገው ነው በትላንትናው ጨዋታ ላይም እንዲሁ ያደረጉት። ለምሳሌ ያክል 29 የጎል ሙከራዎችን ትናንትና ብቻ አድርገዋል ፓሪስ ሰን ዠርሜኖች 29 የጎል ሙከራዎችን ነው ትናንትና ያደረጉት። ኢላማቸውን የጠበቁት 11 ሙከራዎች ናቸው። ጨዋታውንም በመቆጣጠር 76 ያክል እንግዲህ 76 ከመቶ ያክል ትናንትና ፖሴሽን የያዙት የነበሩት ፓሪስ ሰን ዠርሜኖች ነበሩና በሜዳቸው ዶሚኔት አድርገው ትናንትና ጨዋታውን ለመጫወት ሙከራ አድርገዋል። የመልሱ ጨዋታ ይጠበቃል። ሁለቱ ስፔናውያን አሰልጣኞች ሉዊስ ኤንሪኬ እና ኡናይ ኤሚሪ በቀጣይስ ምን ያሳዩናል? በመልሱ ጨዋታ በርካቶች ይጠብቁታል። ቀጣይ ሳምንት ማክሰኞ የመልሱ ጨዋታ ይደረጋል። ፓሪስ ሰን ዠርሜን እና አስተን ቪላ በተለይ ፓሪስ ሰን ዠርሜን የሊጋቸው ሻምፒዮን መሆናቸውን በጊዜ ማረጋገጣቸውን ተከትሎ አሁን ላይ ቻምፒየንስ ሊግ ላይ በደንብ ትኩረት አድርገው የሚንቀሳቀሳሉ ተብሎ ይጠበቃል። በተለይ የባለቤቶቹ ከያዙት በኋላ አሁን ላይ ናስር አል ከላይፊ ዋነኛ ትልቁ ኢላማቸው የአውሮፓ ቻምፒየንስ ሊግን ማምጣት ነው። ከዚህ በፊት ከዋክብቶችን በማምጣት የአውሮፓ ቻምፒየንስ ሊግን ለማሸነፍ ሙከራ አድርገዋል። ኔይማር ጁኒየርን አምጥተዋል፣ እንዲሁ ኬሊያን ኤምባፔን አምጥተዋል፣ ሊዮኔል ሜሲንም አምጥተው አንድ ላይ ጫውተዋል። ነገር ግን የአውሮፓ ቻምፒየንስ ሊግን ማግኘት አልቻሉም። አሁን ደግሞ በታዳጊ ተጫዋቾች ሙከራዎችን እያደረጉ ይገኛሉ። ዲዛይር ድዊ፣ ክቪቻ ክቫራትስኬሊያ፣ ኦዝማን ዴምቤሌ፣ ጎንካሎ ራሞስ አሁን ፓሪስ ሰን ዠርሜንን በሉዊስ ኤንሪኬ እየተመሩ ቻምፒየን ለማድረግም በትልቁ እየተንቀሳቀሱ ይገኛሉ። ዘንድሮ ይሳካላቸው ይሆን? በርካቶች የሚጠብቁት ጥያቄ ይሆናል ተብሎ ይታሰባል። በቀጣይ ሳምንት ደግሞ የመልስ ጨዋታውን የሚያደርግ ነው የሚሆነው ፓሪስ ሰን ዠርሜን። የዚህ ጨዋታ አሸናፊ ደግሞ ከሪያል ማድሪድ እና አርሰናል እንግዲህ አሸናፊ ጋር ጨዋታውን ስለሚያደርግ በጣም በትልቅ ጉጉት የሚጠበቁ ጨዋታዎች ናቸው ይሆናሉ ተብሎ የሚጠበቁት። ሌላኛው ትላንትና ሲጠበቅ የነበረው ጨዋታ የባርሴሎና መርሃ ግብር ነው። ትላንትና ባርሴሎና በሜዳው ኢስታዲዮ ኦሎምፒክ ኮምፓኒየስ ስቴዲየም ትናንትና ጨዋታውን አድርጓል። የጀርመኑን ክለብ ቦሩሲያ ዶርትመንድን ያስተናገደው። ዶርትመንድ በሊጋቸው በጣም ደካማ የውድድር ዓመትን እያሳለፈ የሚገኝ ቡድን ነው። እንግዲህ በጀርመን ቡንደስሊጋ ወደ 8ኛ አካባቢ ደረጃ ላይ የተቀመጡት በዚህ ሳምንት ጨዋታቸውን አሸንፈው ወደ 8ኛ መጡ እንጂ እስከ 10ኛ ደረጃ ድረስም የተቀመጡበት ጊዜ እንደነበር የምናስታውሰው ነው። ነገር ግን በዚህ ሳምንት ያደረጉትን ጨዋታ አሸንፈው ደረጃቸውን ለማሻሻል ጥረት አድርገዋል። ነገር ግን በጀርመን ቡንደስሊጋ ደካማ የውድድር ዓመትን ነው ዘንድሮ ቦሩሲያ ዶርትመንድ እያስመለከተ የሚገኘው። ባርሴሎና በአንጻሩ በሊጋቸው እጅግ ጠንካራ ሆነው ዘንድሮ ተመልክተናል። ሊጋቸውንም እየመሩ ይገኛሉ ሪያል ማድሪድን በማስከተል። በአውሮፓ ቻምፒየንስ ሊግም ጥሩ ግስጋሴ ላይ የሚገኝ ቡድን ነው። ባርሴሎና ትናንትና በሜዳው ኢስታዲዮ ኦሎምፒክ ሉዊስ ኮምፓኒየስ ስቴዲየም ቦሩሲያ ዶርትመንድን አስተናግዶ 4-0 በሆነ ሰፊ ውጤት ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። በፊት መስመር ላይ የሚጣመሩት ሶስቱ ተጫዋቾች ራፊኒያ፣ ሌቫንዶስኪ እና ላሚን ያማል ትናንትና አራቱንም ግቦች ያስቆጠሩ ተጫዋቾች ናቸው። ሮበርት ሌቫንዶስኪ 2 ጎሎችን አስቆጥሯል በ48ኛው እና በ66ኛው። ቀሪዎቹን ግቦች ራፊኒያና ላሚን ያማል ናቸው ማስቆጠር የቻሉት። ትናንትና ጥሩ ጊዜን እንዲሁ ማሳለፍ ችለዋል። ራፊኒያ በትናንትናው ጨዋታ ላይ 1 ጎል ከማስቆጠሩም በላይ እንዲሁ ሌቫንዶስኪ ላስቆጠረው 1 ጎል እና ላሚን ያማልም ላስቆጠረው ጎል 2 አሲስቶችን በትናንትናው ጨዋታ ላይ ማድረግ ችሏል። የአውሮፓ ቻምፒየንስ ሊግም ከፍተኛ ግብ አስቆጣሪ እንደሆነ ይታወቃል ላሚን ያማል። በጨዋታው ላይ እንግዲህ ባርሴሎናዎች ይህንንም ጨዋታ በደንብ ተቆጣጥረው ጨዋታውን ያሸነፈው መውጣት ችለዋል። የመልሱ ጨዋታ በእርግጥ የተጠናቀቀ ጉዳይ ነው ይላሉ በርካቶች። ነገር ግን የመልሱ ጨዋታ በቀጣይ ማክሰኞ ነው የሚደረገው። ራፊኒያ በአንድ የአውሮፓ ቻምፒየንስ ሊግ የውድድር ዓመት ለባርሴሎና
19 የግብ ተሳትፎን በማድረግ የሊዮኔል ሜሲን ሪከርድ መጋራት ችሏል። በቀጣይ ጨዋታዎች ላይ ደግሞ ተሳትፎን ማድረግ የሚችል ከሆነ ሪከርዱን የግሉ ማድረግ ይችላል። ሌቫንዶስኪ በቻምፒየንስ ሊግ ታሪክ በ3 የተለያዩ ክለቦች ከ10 በላይ ግቦችን ማስቆጠር የቻለ ደግሞ የመጀመሪያው ተጫዋች መሆን የቻለበትን አጋጣሚም እንዲሁ ተመልክተናል። ሮበርት ሌቫንዶስኪ በውድድር ዘመኑ በሁሉም ውድድሮች 40 ግቦችን ማስቆጠር የቻለበትንም አጋጣሚ የተመለከትነው። ራፊኒሃ በውድድር ዘመኑ 12 የቻምፒየንስ ሊግ ግቦችን በማስቆጠር ኮከብ ግብ አስቆጣሪነቱን እየመራ የሚገኘው ተጫዋች ነው። ከባርሴሎና ጨዋታው ገና አልተጠናቀቀም ብለዋል ሃንሲ ፍሊክ። የባርሴሎና ዋና አሰልጣኝ ሃንሲ ፍሊክ ቡድናቸው ትናንትና ምሽት ባስመዘገበው ውጤት ለመልሱ ጨዋታ እንዳይዘናጋ ሲሉ ነው አሁን ላይ እያሳሰቡ የሚገኙት። ገና ግማሽ ፍጻሜ መድረሳችን አልተረጋገጠም ያሉት አሰልጣኝ ሃንሲ ፍሊክ እግር ኳስ እንግዲህ የተለያዩ ነገሮች የተሞላ ነው፣ ምን ሊፈጠር እንደሚችል ማንም ሰው አያውቅም ብለዋል። አክለውም ወደዛ ስንሄድ ዛሬ ባደረግነው መንገድ መጫወት አለብን፣ እነሱ ጠንካራ ናቸው፣ ነገር ግን በራሳችን ማመን አለብን ሲሉ ነው አሰልጣኝ ሃንሲ ፍሊክ የተናገሩት። ሃንሲ ፍሊክ አያይዘውም ላሚን ያማል በጥሩ ሁኔታ ላይ መሆኑን ነው ትናንትና እንግዲህ ያረጋገጡት። ሌላኛው ራፊኒሃ ነው ሐሳቡን የሰጠው። ፓኦ ኩባርሲን ይቅርታ ጠይቄዋለሁ ብሏል። ራፊኒሃ የባርሴሎናው የፊት መስመር ተጫዋች የሆነው ራፊኒሃ የመልሱ ጨዋታ ከዚህ የተለየ ይሆናል ሲል በደንብ መዘጋጀት እንደሚገባ አሳስበዋል። በኩባርሲ ተሞክሮ ለመቆጠር የተቃረበውን ግብ ስለማስቆጠሩ ያነሳው ራፊኒሃ ኩባርሲን ይቅርታ ጠይቄዋለሁ፣ ችግር የለውም ብሎኛል ሲልም ነው ስለ ክስተቱ ያስረዳው። ኳሷ ከመግባቷ በፊት ነክቻት ነበር፣ ከጨዋታ ውጪ ሆንኩ መስሎኝ ሰግቼ ነበር፣ ሁልጊዜም ጎል ማስቆጠር ፈልጋለሁ፣ ኃላፊነቴም ይሄ ነው ሲል ራፊኒሃ ተናግሯል። ራፊኒሃ አክሎም የመልሱ ጨዋታ ከዚህ የተለየ ይሆናል፣ በደጋፊዎች ፊትም ነው የሚጫወቱት፣ ጥራት ያለው የተለየ ቡድንም እናገኛለን ሲልም ጭምር ነው እንዲሁ የተናገረው። ትናንትና እንግዲህ ፓሪስ ሰን ዠርሜን አስተን ቪላን እንዲሁ ደግሞ ባርሴሎና ቦሩሲያ ዶርትመንድን ማሸነፍ የቻሉባቸውን አጋጣሚዎች ነው የተመለከት ነው። የአውሮፓ ቻምፒየንስ ሊግ በዚህ ሳምንት የተደረጉ የሩብ ፍጻሜ ጨዋታዎች የመጀመሪያ ዙር ጨዋታዎች እንግዲህ መጠናቀቃቸውን ተከትሎ የሳምንቱ ምርጥ ተጫዋች እጩ ተጫዋቾችም ይፋ ተደርገዋል። በዚህ መሰረት ሪያል ማድሪድ ላይ እጅግ አስደናቂ 2 የቅጣት ምት ጎሎችን ማስቆጠር የቻለው ዴክላን ራይስ ከአርሰናል በዚህ ዝርዝር ውስጥ ተካቷል። የኢንተር ሚላኑ ባስቶኒ እንዲሁ ተካቷል። ትላንትና በፓሪስ ሰን ዠርሜን ጥሩ ጊዜን ያሳለፈው ከቪቻ ክቫራትስኬሊያም በዚህ ዝርዝር ውስጥ አለ። ሌላኛው ሮበርት ሌቫንዶስኪም ከባርሴሎና በዚህ ዝርዝር ውስጥ ተካቷልና እነዚህ 4 ተጫዋቾች በእጩነት ቀርበዋል። የዚህ ሳምንት የአውሮፓ ቻምፒየንስ ሊግ ምርጡ ተጫዋች ማን ይሆናል? ከነዚህ ተጫዋቾች አንደኛው የሚመረጥ ነው የሚሆነው። የአውሮፓ ቻምፒየንስ ሊግ ጨዋታዎች የዚህ ሳምንት የመጀመሪያ ዙር መጠናቀቃቸውን ተከትሎ ዛሬ ደግሞ የዩሮፓ ሊግ የሩብ ፍጻሜ ጨዋታ የመጀመሪያው ዙር ጨዋታዎች ዛሬ ይደረጋሉ። ምሽት 1:45 ሲል ነው እንግዲህ የዛሬ የዩሮፓ ሊግ ጨዋታ የሚጀምረው። ቦዶ ግሊምት ከላትሲዮ ጋር የሚያደርጉት መርሃ ግብር ዛሬ የሚጠበቅ ጨዋታ ነው። የጨዋታ ምሽት 1:45 ሲል ቀደም ብሎ የሚጀመር ጨዋታ ነው። ሌላኛው ቶትናም ሆትስፐርስ አይንትራክ ፍራንክፈርትን በሜዳው ቶትናም ሆትስፐርስ ስቴዲየም ለንደን ላይ የሚያስተናግድበት ጨዋታ ይጠበቃል። የአንጌ ፖስት ኮግሉ ቡድን ይህንን የዩሮፓ ሊግ በማሸነፍ ወደ አውሮፓ ቻምፒየንስ ሊግ ለመመለስ በቀጣዩ የውድድር ዓመት የሚያደርጉት ትልቅ ትንቅንቅ ይኖራል ተብሎ ይጠበቃል። ምክንያቱም በሊጋቸው ይህንን ነገር ለማሳካት እጅጉን ከባድ እንደሆነ ስለሚታመን ነው። ባለፉት 5 ጨዋታዎች ቶተንሃም ሆትስፐርሶች 2ቱን ጨዋታዎች ማሸነፍ ችለዋል። 2 ጨዋታ ሽንፈት ገጥሟቸዋል። 1 ጨዋታ ደግሞ ባቻ ውጤት ነው ያጠናቀቁት። ከቦርንመዝ ጋር አቻ አጠናቀዋል። በፉልሃምና በቼልሲ ተሸንፈዋል። ኤዜድ አልካማርንና ሳውዝሃምፕተንን ደግሞ ማሸነፍ የቻሉበትን አጋጣሚ ነው የተመለከትነው። ዛሬ ደግሞ ከአይንትራክ ፍራንክፈርት ጋር ጨዋታውን ያደርጋል። አይንትራክ ፍራንክፈርት በአንጻሩ እንግዲህ የቀረመው የኦማር ማርሙሽ ክለብ እንደሆነ ይታወቃል። ከ5ቱ ጨዋታዎች 3ቱን ጨዋታዎች ማሸነፍ ችሏል። 2ቱን ጨዋታዎች ደግሞ የተሸነፈበት ጨዋታ እንደሆነም የምናስታውሰው ነው። በሳምንቱ መጨረሻም በጀርመን ቡንደስሊጋ በቨርደር ብሬመንም የተሸነፈበት አንደኛው የዚህ መርሃ ግብር ነው። ዛሬ ከቶትናም ሆትስፐርስ ጋር ወሳኝ የሚባለውን ጨዋታ ምሽት 4 ሰዓት ላይ ያደርጋል። ሌላኛው ሬንጀርስ እና አትሌቲክ ቤልባው የሚያደርጉት መርሃ ግብር ነው። ይህም በጣም ተጠባቂ ጨዋታ ነው። ኢብሮክስ ስቴዲየም ላይ ግላስኮ ላይ የሚደረግ መርሃ ግብር ነው። የሴልቲኩ ሬንጀርስ ዛሬ የስፔኑን አትሌቲክ ቤልባውን የሚያስተናግድበት ጨዋታ እጅጉን በርካቶች በጉጉት ይጠብቁታል። ዛሬ ከሚደረጉ መርሃ ግብሮች ግን በርካቶች በትልቅ ጉጉት የሚጠብቁት ጨዋታ ፈረንሳይ ላይ የሚደረገው መርሃ ግብር ነው። በግሩፕ ሃማ ስቴዲየም የሚደረገው ጨዋታ ሊዮንን ከማንቸስተር
ዩናይትድ ጋር የሚያገናኘው ጨዋታ በርካቶች ይጠብቁታል። እንግዲህ ሁለቱም በሊጋቸው ጥሩ የሚባል ጊዜን እያሳለፉ አይገኝም። ሊዮን 5ኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ ደግሞ እንዲሁ 13ኛ ደረጃ የተቀመጠበትን ውጤት የምናስታውሰው ነው። ሊዮን በእርግጥ ባለፉት 5 ጨዋታዎች አንድ ጨዋታ ብቻ ነው የተሸነፈው። 4ቱን ጨዋታዎች ማሸነፍ የቻለበትን አጋጣሚ ተመልክተናል። በስትራስቡርግ 4-2 የተሸነፈበት መርሃ ግብር ብቻ ነው እንግዲህ ብቸኛው ሽንፈት። ሌሎቹን ጨዋታዎች ማሸነፍ ችሏል። ማንቸስተር ዩናይትድ ካለፉት 5 ጨዋታዎች አንድ ሽንፈት ገጥሟቸዋል በኖቲንግሃም ፎረስት። ሌሎቹን ጨዋታዎች ሁለቱን አሸንፈዋል። ሁለቱን ጨዋታዎች ደግሞ አቻ ነው ማጠናቀቅ የቻሉት። በሳምንቱ መጨረሻ በማንቹሪያን ደርቢ ወሳኝ የነበረውን ጨዋታ በአቻ ውጤት ማጠናቀቃቸውን እናስታውሳለን። ጆኒ ኢቫንስ፣ ማታያስ ደሊት፣ አይደን ሄቨን፣ አማድ ዲያሎ እና ሊሳንድሮ ማርቲኔስ በዛሬው ጨዋታ ላይ በማንቸስተር ዩናይትድ በኩል ላይኖሩ የሚችሉ ተጫዋቾች ናቸው። ማሊክ ፎፋና በተለይ ወሳኙ የሊዮን አጥቂ በዛሬው ጨዋታ ላይ በሊዮን በኩል የማንመለከተው ተጫዋች እንደሆነ ነው የተገለጸው። ከዚህ ጨዋታ ጋር አያይዘን በኋላ የማንቸስተር ዩናይትድ መረጃዎችን በስፋት እንገልጽላችኋለን። በዩሮፓ ኮንፈረንስ ሊግም ዛሬ ጨዋታዎች ይቀጥለው ይደረጋሉ። ሊጋ ዋርሶ ዛሬ ጨዋታውን ያደርጋል ከቼልሲ ጋር ነው። ይህ ጨዋታ የሚደረገው ዋርሶ ላይ የሚደረግ መርሃ ግብር ነው። ይህ ጨዋታ ምሽት 1:45 ሲል ቀደም ብሎ የሚጀመር ጨዋታ ነው። ሪያል ቤቲስም ዛሬ ጨዋታውን ያደርጋል ከጂጎልኒያ ጋር ነው ጨዋታውን የሚያደርገው። በርከት ያሉ ጨዋታዎችም እንግዲህ 4 ያክል ጨዋታዎች ዛሬ በኮንፈረንስ ሊግ የሚደረጉ ነው የሚሆነው። እነዚህ ጨዋታዎች እንድትመለከቱ ደግሞ በአክብሮት ነው የምንጋብዘው። አሁን ደግሞ ክለቦችን የተመለከቱ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። ሊቨርፑልን የተመለከቱ መረጃዎችን በማስቀደም ጀምር። ሊቨርፑል የተጫዋቹን ውል ያራዝማል ተብሏል። የመርሲሳይዱ ክለብ ሊቨርፑል የሞሐመድ ሳላህንና ቨርጂል ቫን ዳይክን ኮንትራት ለማራዘም መቅረባቸውን መግለጹ አይዘነጋም። አሁን ላይ ሞሐመድ ሳላህ በሊቨርፑል ቤት ውሉን ለማራዘም የመጨረሻ ምዕራፍ ላይ እንደሚገኝ ተረጋግጧል። አሁንም ኔዘርላንዳዊው ተከላካይ ስፍራ ተጫዋች ቨርጂል ቫን ዳይክም ውሉን ለማራዘም መቃረቡ ነው እየተዘገበ የሚገኘው። ሊቨርፑል ሁለቱንም ተጫዋቾች በቀጣይ የውድድር ዓመት በክለቡ ለማቆየትም ውላቸውን የማራዘሙን በቅርቡ ይፋ እንደሚያደርግም ነው የሚጠበቀው። ግብጻዊው የፊት መስመር ተጫዋች ሞሐመድ ሳላህ በሊቨርፑል ቤት የ2 ዓመታት ውልም እንደሚፈርም እየተዘገበ ይገኛል። ስለዚህ እስከ 2027 መጨረሻ ድረስም በሊቨርፑል ቤት የሚያቆየውን ኮንትራት ይፈርማል ተብሎ ነው የሚጠበቀው። ሞሐመድ ሳላህ ሀሳቡን ሰጥቷል። ከጠየቃችሁኝ እስከ እግር ኳስ ህይወት የመጨረሻ ድረስ በሊቨርፑል መቆየትን እወዳለሁ ሲል ነው ግብጻዊው ኮከብ የተናገረው። አንድሪው ሮበርትሰን በሊጉ ለዓመታት ምርጥ የግራ መስመር ተከላካይ የነበረ ቢሆንም በክሎፕና በጋርዲዮላ በሊግ ውስጥ የታክቲክ ለውጥ በነበረበት ወቅትም ቁልፍ ሰው ነበር። አሁን ግን በእድሜው 31 ዓመቱ ላይ ይገኛልና በከፍተኛ ደረጃ ለመጫወትና የአሰልጣኙን ፍላጎት ለማሟላት ራሱን ዝግጁ አድርጎ መጠበቅ አልቻለም። ስለዚህም ሊቨርፑሎች በዚህ ክረምት የግራ መስመር ተከላካይ ማስፈረም ይኖርባቸዋል ተብሎ ይታሰባል። ኮስታስ ሲሚካስን መሸጥና ወጣት ከፍተኛ ጥራት ያለው ተተኪ ለማምጣትም ሙከራዎችን እያደረጋሉ ተብሎ ነው የሚታሰበው። የቦርንመዙ ሚሎስ ኪርኬዝ፣ የፉልሃሙ አንቶኒ ሮቢንሰን እና የአያክሱ ተስፋ ሰጪ ወጣት ተጫዋች የሆነው ዦሪያል ሃቶ በሊቨርፑል እንግዲህ አማራጮች ሆነው ቀርበዋል። በመጨረሻም ሮበርትሰን ልክ እንደ ሌሎቹ የቡድን አጋሮቹ በክራቨን ኮቴጅ ስቴዲየም መጥፎ የሚባል ጊዜን ነው በዚህ ሳምንት መጨረሻ ባደረጉት ጨዋታ ላይ ያሳለፈው። ነገር ግን የሊቨርፑል ሶስተኛ ካፕቴን በመልበሻ ክፍል እንግዲህ መሪ ከሆኑ ተጫዋቾች መካከል አንደኛው እንደሆነ በርካቶች ያነሱታልና እንግዲህ በዚህ ቦታ ላይ ግን ተጫዋቾችን ማምጣት እንደሚጠበቅባቸው ነው መረጃዎች እያሳዩ አሁን ላይ የሚገኙት። ሌላኛው ከሊቨርፑል ጋር የሚነሳው ጉዳይ ሊቨርፑል ፍራንኮ ማስታንቶን ከሪቨር ፕሌት የማስፈረም ፍላጎት እንዳላቸው እየተገለጸ ነው። እንግዲህ በክረምቱ የዝውውር መስኮት ላይ ያለውን ሁኔታ በቅርብ እየተከታተሉት እንደሆነም ጭምር መረጃዎች ያሳያሉና ሊቨርፑሎች ፍራንኮ ማስታንቶን ከሪቨር ፕሌት ለማስፈረም ሙከራዎችን እያደረጉ ነው። ትሬንት አሌክዛንደር አርኖልድ በማገገም ላይ ሲሆን አሁንም በዚህ ወር ለሊቨርፑል ለመጫወት ተስፋ አድርጎ እየተንቀሳቀሰ እንደሆነ ደግሞ ዘገባዎቹ ያሳያሉ። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ኒኮ ዊሊያምስ አሁን ላይ ሙሉ ትኩረቱ አትሌቲክ ቤልባኦ ላይ ነው። ይህ ውድድር ዓመት ሲጠናቀቅ ግን የወደፊት ህይወቱ ላይ ውሳኔ ያስተላልፋል ተብሎ ይጠበቃል። ወኪሎች ከአርሰናል ጋር ግንኙነት አድርገዋል። ቸልሲም ተጫዋቹ ላይ ያለው ፍላጎትን ያውቃሉ ተብሎ ይነገራል። አርሰናል አጥቂ ማስፈረሙ የማይቀር ነው። የክንፍ ተጫዋችም ያስፈርማሉ። ኒኮ ዊሊያምስ በሚኬል አርቴታ ዘንድም ፐርፌክት ተጫዋች ተደርጎም ይቆጠራል ብሏል ፋብሪዚዮ ሮማኖ። ኒኮ ዊሊያምስን ማሳመንና ከሱ ፍቃድ ማግኘትም ጊዜ ይወስዳል። ይህንን ለማድረግ የሱን እቅድም ማክበር አለባቸው ብሏል ፋብሪዚዮ።
በፋይናንሻል ፌር ፕሌይ ምክንያትም ባርሴሎና የኒኮ ዊሊያምስ ዝውውር ላይ ያለው እድል ዝቅተኛ ነው ተብሏልም። በሌላ መረጃ ቅጣት ምቶቹ አስደናቂ አይደሉም ብሏል ዌስሊ ሽናይደር። የቀድሞው የሪያል ማድሪድ የኢንተር ሚላን እና የአያክስ አምስተርዳም ተጫዋች ነው። በራይስ ጎሎች ላይ ሀሳቡን ሰጥቷል። ከበርካቶችም ትችት አስተናግዷል። ዌስሊ ሽናይደር የመጀመሪያው 2 የቅጣት ምት ጎሎች አስደናቂ ናቸው ብዬ አላስብም። ይሄ እንግዳ ነገር ሊሆንባችሁ ይችላል፣ ነገር ግን ኳሱ እንዴት እንደምትመቱት ካወቃችሁ ጠቅሎ መምታቱ እጅግ ቀላል ነገር ነው። ይህንን በደንብ አውቀዋለሁ። የተሰሩት የመከላከል ግድግዳዎች ትክክል አልነበሩም። የሁለተኛው ቅጣት ምት ላይ ደግሞ ዴክላን ራይስ ገና ሳይመታ ቲቦ ኩርቱዋ ወደ ቀኝ ሲር ታያላችሁ። የእርሱ ጥፋት ነው የሚል አይነት ሀሳብን ነው ዌስሊ ሽናይደር የተናገረው። ሚኬል አርቴታ ጋብርኤል ማጋሌሽ ለ4 ወራት ከሜዳ እንደሚርቅ አረጋግጧል። አርቴታ ሲናገር ምርጡ ተከላካያችን ለ4 ወራት አናገኘውም ሲልም ነው ሚኬል አርቴታ ጋብርኤል ማጋሌሽን በተመለከተ የጉዳት ሁኔታውን ይፋ ያደረገው። አርሰናል የኢታን ንዋኔሪን እና የሉዊስ ስኬሊን ኮንትራት ለማራዘም ንግግር በማድረግ ላይ እንደሚገኙ እየተገለጸ ነው። ኮንትራቱንም ለማራዘም ፍላጎት እንዳላቸው ነው ሳሚ ሞክቤል እየተናገረ የሚገኘው። መደረግ ካለባቸው የአንድሪያ ቤርታ ዝርዝር ውስጥም ዋነኞቹ ቡካዮ ሳካ፣ ጋብርኤል ማጋሌሽን እና ዊሊያም ሳሊባን ኮንትራት ማራዘምም እንደሚገኝበት ጭምር መረጃዎች አሳይተዋል። የአርሰናል አሰልጣኞች ስታፍ አባላት የሆኑት ካርሎስ ኩስታ፣ ሚጌል ሞሊና፣ አልበርት ስቲቨንበርግ፣ ኒኮላስ ጆቬር እና እንዲሁ ኢኒያኪ ካና በአርሰናል አዲስ ኮንትራትም ፈርመዋል ሲል ሳይመን ኮሊንግስ መረጃውን አጋርቷል። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ኢፕስዊች ታውን በቀጣይ ከፕሪሚየር ሊግ የሚወርዱ ከሆነ የ21 ዓመቱን የፊት መስመር ተጫዋች ሊያም ዴላፕን ውል ማፍረሻ ሂሳብ እንደሚወርድም እየተገለጸ ነው። ዴላፕ አሁን ላይ በኮንትራቱ ያለው የውል ማፍረሻ 40 ሚሊዮን ፓውንድ መሆኑ ሲገለጽ ኢፕስዊች ታውን ከወረደ ወደ 30 ሚሊዮን ፓውንድ ዝቅ እንደሚል ተነግሯል። ተጫዋቹ በሚቀጥለው ክረምት የተጫዋቾች የዝውውር መስኮትም የማንቸስተር ዩናይትድ ኢላማ ስለመሆኑ መዘገቡ አይዘነጋም። በተጨማሪም የምዕራብ ለንደኑ ክለብ ቼልሲ የተጫዋቹ ፈላጊ ክለብ መሆኑ ተዘግቧል። ኢፕስዊች ታውን በአሁኑ ሰዓት በ20 ነጥቦች 18ኛ ደረጃ ላይ ይገኛሉ ነው የተባለው። አንድሬ ኦናና በዩናይትድ ታሪክ ደካማው ግብ ጠባቂ ነው ብሏል ኒማንያ ማቲች። የኦሎምፒክ ሊዮኑ አማካይ ኒማንያ ማቲች አንድሬ ኦናና በማንቸስተር ዩናይትድ ታሪክ የታየው ደካማው ግብ ጠባቂ ሲል ገልጾታል። አንድሬ ኦናና በቅርቡ ስለሰጠው አስቴትም የጠየቀው ኒማንያ ማቲች እኔ ሰዎችን አከብራለሁ፣ ነገር ግን በዩናይትድ ታሪክ ደካማው ግብ ጠባቂ ስትሆን የምትናገረውን መጠንቀቅ አለብህ ብሏል። አክሎም ፒተር ሽማይክል፣ ቫንደር ሳር ወይም ዳቪድ ደኪያ ይህንን ቢናገሩ እቀበላለሁ፣ ነገር ግን ደካማው ግብ ጠባቂ ኦናና ነው ይህንን የተናገረው ሲል ኒማንያ ማቲ ተናግሯል። አንድሬ ኦናና ከቀናት በፊት በሰጠው አስተያየት ማንቸስተር ዩናይትድ ከኦሎምፒክ ሊዮን በጣም የተሻለ ሁኔታ ላይ ነው ሲልም ተናግሮ እንደነበር የምናስታውሰው ነው። እኔ ቢያንስ አንድ ዋንጫ አሸንፍ ያለው ብሏል ኦናና ምላሽ ሲሰጥ። ካሜሮናዊው የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናና እኔ ቢያንስ አንድ ዋንጫ አሸንፍ ያለው ሲል ለኒማንያ ማቲች ምላሹን ሰጥቷል። በኤክስ ማህበራዊ ትስስር መልእክቱን ያጋራው አንድሬ ኦናና ለሌላ ክለብ በጭራሽ ንቀት አሳይቼ አላውቅም፣ ከጠንካራ ተጋጣሚ ጋር ከባድ ጨዋታ እንደሚኖረን እናውቃለን ብሏል። ደጋፊዎቻችንን ለማኩራት የምናደርገው ዝግጅት ላይ እናተኩራለን በማለትም ነው አንድሬ ኦናና የተናገረው። ኦናና ጨምሮም ሲናገር እኔ ቢያንስ ከዓለም ታላቁ ክለብ ጋር አንድ ዋንጫ አሸንፍ ያለው፣ አንዳንዶች ግን ይህንን መናገር አይችሉም ሲል ነው አንድሬ ኦናና ለኒማንያ ማቲች ምላሹን የሰጠው። ኒማንያ ማቲች ግን ሲቀጥል ዩናይትድ በልቤ ይኖራል፣ ዛሬ ግን አይሰራም ሲል ነው ማቲች የተናገረው። ለሊዮን የሚጫወተው የቀድሞው የማንቸስተር ዩናይትድ ተጫዋች ኒማንያ ማቲች ማንቸስተር ዩናይትድ ሁልጊዜም በልቡ እንደሚኖር ይገልጻል። ማንቸስተር ዩናይትድ ስትወክል ሁልጊዜም ከፍተኛ ጫና አለብህ፣ እንዲሁም ኩራትም ይሰማሃል ሲል ማቲች ይናገራል። ዩናይትድ ከትልቅ ክለቦች አንደኛው እንደሆነ ይሰማሃል። ክረምት ላይ ወደ አሜሪካና ኤዥያ ስታመራ በርካታ ደጋፊ ያለው የዓለማችን ክለቡን መሆኑን ታረጋግጣለህ። ዩናይትድ በልቤ ውስጥ አለ ያለው ኒማንያ ማቲች፣ ነገር ግን ስሜት አይኖረኝም። ዛሬ እነርሱን ከውድድሩ ለማሰናበት ስራዬን በደንብ እሰራለሁ ብለዋል። ሩበን አሞሪም ቡድኑን ለማሻሻል ጥሩ ጊዜ ያስፈልገዋል፣ ነገር ግን እንደሚያደርገው እርግጠኛ ነኝ። ደጋፊ ብቻ ያስፈልገዋል ሲል ነው ኒማንያ ማቲች እንዲሁ እየተናገረ የሚገኘው። እንግዲህ ኒማንያ ማቲች ስለ ሩበን አሞሪም ሲናገር እርሱ ጊዜ እንደሚያስፈልገው ግልጽ ነው። ሆኖም ግን በዘመናዊ እግር ኳስ የሚባል ነገር አይኖርክም። ሆኖም ግን እርሱ ለዩናይትድ ትክክለኛው ሰው እንደሆነ ይሰማኛል። እርሱ አውንታዊ ሰው ነው። አንድ ላይ በተጫወትንበት ወቅትም በመልበሻ ክፍል በአውንታዊ መልኩ
የምግባባው ሰው ነበር። አሰልጣኝ ሲሆን ሁላችንም የእርሱን አቅም በደንብ ተመልክተን ባለፉት ዓመታት ያሳካውን ነገርም ተመልክተናል። ለእርሱ በጣም ደስተኛ ነኝ። ለዩናይትድም ትክክለኛው አሰልጣኝ እንደሆነ አምናለሁ፣ ነገር ግን ጊዜ ያስፈልገዋል ሲልም ነው ኒማንያ ማቲች ሀሳቡን የሰጠው። የዛሬው የማንቸስተር ዩናይትድ ተጋጣሚ የሆነው ኦሎምፒክ ሊዮን ትኬቶቹን ሽጦ አጠናቋል። የፈረንሳዩ ክለብ ኦሎምፒክ ሊዮን ዛሬ ከማንቸስተር ዩናይትድ ጋር ለሚያደርገው ጨዋታ የስቴዲየም መግቢያ ትኬቶች ተሽጠው መጠናቀቃቸው ተነግሯል። በዛሬ ምሽቱ ጨዋታ በግሩፕ ሃማ ስቴዲየም ከ58,000 በላይ የሚጠጉ ደጋፊዎች ይገኛሉ ተብሎ እንደሚጠበቅ ነው የተገለጸው። ይህንን ተከትሎ ግሩፕ ሃማ ስቴዲየም የጨዋታው በርካታ ተመልካቾችን በማስተናገድ አዲስ ሪከርድም እንደሚያስመዘግብ ተነግሯል። ኦሎምፒክ ሊዮን ከማንቸስተር ዩናይትድ ጋር የሚያደርጉት የዩሮፓ ሊግ ጨዋታ ዛሬ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው። በመጨረሻው የሜዳ ክፍል ላይ ጥራት እንደሚጎለን ግልጽ ነው። ሆኖም ግን ስለ ጥራት ሳወራ ስለ ተጫዋቾች የግል ብቃት እያወራሁ አይደለም። ይልቁንስ የማወራው እንደ አጠቃላይ ቡድናችን በመጨረሻው የሜዳ ክፍል ላይ የጨዋታ ግንዛቤ አናሳ መሆኑን አስመልክቶ ነው። እንደ ቡድን በምን መንገድ መጫወት እንዳለብን ማወቅ ይገባናል። ተጋጣሚዎቻችን አሁን ላይ እኛ በምን መንገድ እንደምንጫወት ያውቃሉ። ለምሳሌ አሌሃንድሮ ጋርናቾ በክንፍ መስመሩ ላይ ቀኝ እግሩን እንዴት እንደሚጠቀም ግንዛቤ አላቸው። በግል ተጫዋቾቻችን ብቃት ጨዋታዎችን ማሸነፍ እንደማንችል ግልጽ ነው። ስለዚህም እንደ ቡድን ጠንካራ መሆን፣ ግልጽ የጨዋታ እቅድን መያዝና ሜዳ ላይ ደግሞ ጥረት በማሳየት ያሉብንን ስህተቶች በማረምም ጨዋታዎችን እንድናሸንፍ ማድረግ አለብን ሲልም ነው አሰልጣኝ ሩበን አሞሪም እንደተናገረው። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ በዛሬው ዕለት ከሊዮን ጋር ከሚያደርገው ጨዋታ በፊትም የተለያዩ ሀሳቦችን አንስተዋል። በዩሮፓ ሊጉ ላይ ጥሩ ሆነን በፕሪሚየር ሊጉ ደካማ እንቅስቃሴ እያሳየን ያለንበት ምክንያት ታክቲካዊ ነው ብዬ አላምንም ብለዋል። እኛ በዓለም ምርጡ ሊግ ላይ ነው እየተጫወትን የምንገኘው። እናም ከዩሮፓ ሊጉ ጭምር ከፍ ያለ ስሜት የሚስተዋልበት ውድድር ፕሪሚየር ሊግ እንደሆነ ግልጽ ነው። ዩሮፓ ሊጉን ለማሸነፍ ጫና እንዳለብን እናውቃለን። ሆኖም ግን ሌሎች ዋንጫዎችን ማሸነፍ በዚህ ክለብ የሚጠበቅ ነው። በቀጣዩ ዓመት በቻምፒየንስ ሊጉ መሳተፍ ከፈለግን ይህንን ዋንጫ ማሳካት የግድ ያለብን እናውቃለን። የዩሮፓ ሊጉን ዋንጫ ማሸነፍ ወሳኝ ነገር ነው። የመጀመሪያውና ተቀዳሚው ኢላማችንም ይህ መሆን አለበት። ጆሹዋ ዘርክዚ በሁሉም መመዘኛ በጊዜ ሂደት በደንብ እየተሻሻለ ይገኛል። እናም ደግሞ አሁን ላይ ደግሞ ይበልጥ ራሱን መውደድና ለራሱም ተቀዳሚ አድርገው ተጠቃሚ ማድረግም እንዳለበት ብዬ አስባለሁ። ባለፉት ጨዋታዎች እንደ 10 ቁጥር እየተጫወተ ይገኛል። በዚህ ቦታ ላይም ጥሩ ነገሮችን አድርጓል። የአንድሬ ኦናና ሙሉ ንግግርን ብትመለከቱ እርሱ ለማለት የፈለገው ነገር የተለየ ነገር እንደሆነ መረዳት ትችላላችሁ። ሊዮን ጥሩ ቡድን ነው። እናም ደግሞ አንዳንድ ጊዜ ሰዎች ከአስተያየት ጥቂት እንግዲህ ነገሮችን ብቻ በመውሰድ ሌሎችን በተሳሳተ መንገድ እንዲወስዱት ለማድረግ ይሞክራሉ። ሆኖም ግን ከኒማንያ ማቲች ጋር ስለተፈጠረው ነገር አውቃለሁ። ማቲችንም በደንብ አውቀዋለሁ። እሱ በጣም ጥሩ ሰው ነው ሲልም ተናግሯል። በማቲችና በኦናና መካከል የተደረጉት የቃላት ምልልሶች በዛሬው ጨዋታ ላይ ተጽዕኖ አይኖራቸውም። የኦናና ንግግርን በደንብ ብትመለከቱ ሊዮን ጥሩ ቡድን መሆኑን ገልጿል። እናም በእርሱ ላይ የተሳሳተ ግንዛቤ እንዳለም ግልጽ ነው ሲልም ነው የተናገረው። አንድሬ ኦናና የዛሬውን ጨዋታ በቋሚነት እንደሚጀምር ላረጋግጥላችሁ ወዳለሁ። አልታይ ባይንደር አሁን ላይ ወደ ልምምድ ተመልሷል። እናም በዚህ ሰዓት ለቡድናችን ግልጋሎት መስጠት የሚችሉ 2 ግብ ጠባቂዎች አሉን። በኮቢ ማይኖ ላይ ብዙ ተሰጥኦ እንመለከታለን። ሆኖም ግን አሁንም እርሱ መሻሻል እንዳለበት ግን አምናለሁ። ፍጥነቱና በቢውልድ አፕ ወቅትም ሊያሻሽላቸው የሚገቡ ነገሮች አሉ። ሆኖም ከሳጥኑ አጠገብ ሲጫወት ደግሞ ድንቅ ነው። ማታያስ ደሌት በእግሩ ጉዳት ላይ እንግዲህ አስተናግዷል። በእርሱ ላይ ምርመራዎችን ለማድረግም እየሞከርን ነው። እናም እርሱ መቼ እንደሚመለስ ግንዛቤው የለንም፣ አናውቅም። በኮቢ ማይኖ ጨዋታ ተሳትፎ ዙሪያ እንግዲህ ጠንቃቃ ልንሆን ይገባናል። ሆኖም እርሱ በመመለሱና ባለበት ወቅታዊ አካላዊ ደረጃም ደስተኞች ነን ሲል አሰልጣኝ ሩበን አሞሪም ሀሳቡን ሰጥቷል። በማንቸስተር ሲቲው ጨዋታ በደንብ የተደራጀን ቡድን እንደነበረን ግልጽ ነው። ጨዋታውን ለማሸነፍም የሚያስችሉ በቂ የግብ ዕድሎችን ፈጥረንም ነበር። በስቴዲየም የነበሩት ደጋፊዎችም ጨዋታውን በማሸነፍ ከፍተኛ ፍላጎት እንደነበረንና ይህንን ለማድረግም ከፍተኛ ጥረት ማድረጋችንን ያውቃሉ። በዛሬው ጨዋታም ሊፈጠሩ የሚችሉ አንዳንድ ነገሮች ዝግጁ መሆን ይገባናል። ለጨዋታው በጥሩ መልኩ ተዘጋጅተን በዛሬው ጨዋታ በአካልና በአእምሮ ብቁ ሆነን ከተገኘን ጨዋታውን ማሸነፍ እንችላለን። እኔ ሁልጊዜም የቡድን አጋሮችን ለመርዳት ሞክራለሁ። አሁን ላይ ዋነኛው ትኩረቴ ለዚህ ክለብ እያንዳንዱን ጨዋታ በቋሚነት መጀመር ነው። የዛሬውን ጨዋታ ለማሸነፍ ያለንን ሁሉ እንሰጣለን። ውድድሩን ማሸነፍ እንፈልጋለን። ይሄ ለእኛና ለደጋፊዎች ያለውን ትርጉምን በደንብ እናውቃለን ሲልም ነው ዲየጎ ዳሎ ሀሳቡን የተናገረው።
ሶፊያን አምራባት ይናገራል። በማንቸስተር ዩናይትድ ሳለሁኝ ለመስገድ ጥቅም ላይ የማይውል ትንሽ ክፍል እጠቀም ነበር። አንድ ቀን አንድ የክለቡ ሰራተኛ ስለ መስገድ ጠየቀኝ። እኔም ከ5 እስከ 10 ደቂቃ እንደሚያስፈልገኝ ነገርኩት። በኋላም ማንቸስተር ዩናይትዶች አዲስ የመስገጃ ክፍል ከቁርአን ጋር ሰጡኝ። ትንሿ መስጂድም ያገኘው መስሎ ነበር የተሰማኝ። የሰጡኝ አክብሮት ደረጃም በጣም ከፍተኛ ነበርና ላመሰግናቸው እወዳለሁ ሲል ነው ሶፊያን አምራባት የተናገረው። አማድ ዲያሎ ወደ ግል ልምምዱ ተመልሷል። በዚህ ሲዝን ላይጫወት ይችላል ተብሎ የነበረው አማድ በግሉ የአካል ብቃት ልምምዶችን መስራት ጀምሯል። ነገሮች በዚህም በጥሩ መልኩ ከቀጠሉም በቅርብ ወደ ሜዳ ላይ በቡድን ልምምድ ሊመለስ ይችላል ተብሎ ነው የሚጠበቀው። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። ኢፕስዊች ታውን ወደ ሻምፒዮንሺፕ ሲወርዱ የሊያም ዴላፕ የዝውውር ዋጋ 30 ሚሊዮን ፓውንድ እንደሚሆን ቀደም ብዬ ገልጬላችኋለሁ። ማንቸስተር ሲቲ ከተጫዋቾች ሽያጭ 20 በመቶ ያገኛል ሲሉ ጋርዲያን እና ፋብሪዚዮ ሮማኖ ዘግበዋል። በዴላፕ ዝውውር ላይ ከቸልሲ ጋር ፉክክር ውስጥ ያለው ማንቸስተር ዩናይትድ ነው። ዴላፕ መዘዋወር የሚፈልገው ቀጣይ ዓመት የአውሮፓ ጨዋታዎች ለሚጫወትበት ክለብ እንደሆነ ይነገራል። በዚህም ማንቸስተር ዩናይትድ አሁን ላይ እንግዲህ ዩሮፓ ሊጉን ለመጠቀም ሙከራዎችን እያደረገ ነው። ቀጣይ ቻምፒየንስ ሊግ እንግዲህ ዩሮፓ ሊግን የሚያሳካ ከሆነ ቻምፒየንስ ሊግ ላይ ስለሚሳተፍ ዴላፕን ለማስፈረም ትልቅ ፉክክርን ያደርጋል ተብሎ እንደሚጠበቅ ነው ጋርዲያን ፋብሪዚዮ ሮማኖ መረጃውን ያጋሩት። ኤንዞ ማሬስካ ስለ ኮል ፓልመር እና ስለ ኒኮላ ጃክሰን ይናገራል። ምናልባት ከውጭ ሆነው ኮል ፓልመር እና ኒኮ ያልተጫወቱበትን ምክንያት በተሳሳተ መንገድ ተረድተውት ይሆናል። ዛሬ እንዲጫወቱ ስለምንፈልግ አልነበረም። ጨዋታው ከአንድ መንገድ ጀምረን በሌላ መንገድ መጨረስ ነበር የፈለግነው። ቸልሲዎች በዚህ ክረምት ከፌኖርድ ሊወጣ የሚችልበት ሁኔታ ካለ በማለትም ከዳቪድ ሃንኮ ጋርም ግንኙነት አድርገዋል ሲል ከቼንድ ኦፍ ሳይድ የተከላካዩ የዝውውር ዋጋም 50 ሚሊዮን ዩሮ መሆኑን ጨምሮ ገልጿል። ኤንዞ ማሬስካ ይናገራል። በቅርቡ ሮሚዮ ላቪያ እንደሚመለስ ተስፋ እናደርጋለን። እሱ በጣም ደህና ይመስለናል። በቅርቡም ሊመለስ ይችላል ብሏል። ማርክ ጉዩ በጥሩ ሁኔታ ላይ እንደሚገኝ ጥሩ ዜና ሰምተናል። የውድድር ዓመቱ ሳያልቅም ሊመለስ ይችላል ብሏል። 5 ወይም 6 የሊጋ ዋርሶ ጨዋታዎችን ተመልክቻለሁ። ከኋላ በ4 እና 5 ተከላካዮች ይጫወታሉ ሲልም ነው ማሬስካ የተናገረው። ለሊጋ ዋርሶ ጨዋታ ዮርገንሰን በቋሚነት ይጀምራል። በሊጉ ሳንቼዝ ቁጥር 1 በረኛ ነው። ለቸልሲ ማሸነፍ የተለመደ መሆኑን አውቃለሁ። እናም በቅርብ ጊዜያትም ታግለን ነበር። በአጠቃላይ የውድድር ዓመቱ በጣም ጥሩ የነበረ ቢሆንም አሁንም ቢሆን በጥሩ ሁኔታ መጨረስ ይኖርብናል ሲልም ነው የተናገረው ኤንዞ ማሬስካ። ማንቸስተር ሲቲን ደግሞ እንመልከት። በስፖርቲንግ በነበርኩበት ጊዜ ጀምሮ እዚህ መምጣት እፈልግ ነበር። ለመጀመሪያ ጊዜ ከማንቸስተር ሲቲ ጋር ሲጫወት ከነርሱ ጋር መጫወት በቴሌቪዥን ቁጭ ብዬ እነሱንም እንግዲህ ስመለከት የተለየ መሆኑን ተረዳሁኝ። በዓለም ላይ ካሉ ክለቦች ሁሉ ምርጡ ክለብ ነው። ለማደግ ከዚህ የተሻለ ቦታ የለም። ከፔፕ ጓርዲዮላ የተሻለ የሚረዳኝ አሰልጣኝም የለም። እናም እዚህ ስመጣ በጣም በትልቅ ስኬት እንዳሳካው ነበር የተሰማኝ። በጣም ደስ ብሎኝም ነበር ብሏል። ማቲያስ ኑኔስ ነው ይህንን መረጃ ያጋራው። ፖል ዲኮክ እንግዲህ የቀድሞ የማንቸስተር ሲቲ ተጫዋች ስለ ጋርዲዮላ ይናገራል። ሰዎች ፍርሃት እንደሚሰማው እንደሚናገረው አውቃለሁ፣ ነገር ግን ከዚህ በፊት በዚህ ቦታ ላይ ሆኖ አያውቅም። እናም በእርግጠኝነት ይህንን የማንቸስተር ሲቲን ቡድን ለመገንባትና በከፍተኛ ደረጃ ላይም ለመውሰድ እንደሚፈልግም አውቃለሁ። ብሩኖ ጉማሬሽ በማንቸስተር ሲቲ የዝውውር እቅድ ውስጥ እንዳለ ይታወቃል። ኬቨን ደብሮይና መውጣቱ ከተረጋገጠ በኋላ ማንቸስተር ሲቲ አሁንም በመንቀሳቀስ ላይ ናቸው። እናም ብራዚላዊውን ጨምሮ በአንዳንድ ተጫዋቾች ላይም ፍላጎት አሳይተዋል። ነገር ግን እስካሁን የትኛውም ተጫዋች ላይ ድርድር እንዳልከፈቱ ነው መረጃዎቹ የሚያሳዩት። ሪያል ማድሪድን እንመልከት። ማድሪድ የተጫዋቹን ግልጋሎት አያገኝም። ሪያል ማድሪድ ቀጣይ ሳምንት አጋማሽ ከአርሰናል ጋር በሚደረገው የቻምፒየንስ ሊግ የመልስ ጨዋታ የፌርላንድ ሜንዲን ግልጋሎት እንደማያገኝ ተረጋግጧል። በሌላ በኩል ሎስ ብላንኮቹ ከትላንትና በስቲያ ከነበረው ጨዋታ በኋላ አዲስ የተመዘገበ ጉዳት እንደሌለባቸው ተነግሯል። በሌላ ዜና ሎስ ብላንኮቹ ከአርሰናል ጋር ለሚያደርጉት ጨዋታ ሙሉ የሳንቲያጎ ቤርናቢው ትኬቶችም ተሽጠው መጠናቀቃቸው ነው የተዘገበው። እንደ እውነቱ ከሆነ የቡድን ከአሁን በኋላ ምንም አይነት የደስታና የጉጉት ምክንያት የለውም። ምክንያቱም ሲዝኑ ከተጀመረበት ጊዜ ጀምሮ በነሐሴ ወር የታዩበት አንዳንድ ጥርጣሬዎችን ማስወገድ አልቻለም። በዚህ የውድድር ዓመት ከወዲሁ 11 ሽንፈቶችን አስተናግዷል። ከእነዚህ ሽንፈቶች መካከል ብዙዎቹ ከሁነኛ ተፎካካሪዎች ጋር በመሆናቸው በየትኛውም ደረጃ ካሉ ቡድኖች ጋር ለመወዳደር ዝግጁ አለመሆናቸውን አረጋግጠዋል። ከባርሴሎና ጀምሮ በተገኙት 2 ጨዋታዎች 4-0 በሊጉ 5-2 በሱፐር ካፑ ተሸንፈዋል። በተጨማሪም በመሃል በ7 ጨዋታዎችም አቻ ወጥተዋል ብሏል ሬሌቮ በመረጃው። ካርሎ አንቸሎቲ ዘንድሮ ቡድኑን ይሰናበታል። እናም በሚቀጥለው ሲዝን ሪያል ማድሪድ
በአሰልጣኝ ላይመሩ ይችላሉ ሲል ሬሌቮ ከምሽቱ ጨዋታ በኋላ ያወጣው መረጃ ይፋ ያደርጋል። ከወራት በፊት የሪያል ማድሪድ ቢሮዎች የካርሎ አንቸሎቲ ጊዜን ለማቆምና ከዣቪ አሎንሶ ጋርም አዲስ ህይወት ለመጀመር እያሰቡ እንደነበር የሚታወስ ጉዳይ ነው። ጀርመናዊው የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕም አንቸሎቲን ለመተካት የተመረጡ ሌላኛው እጩ አሰልጣኝ መካከል አንዱ እንደሆነ እየተገለጸ ይገኛል። ሻቪ አሎንሶ ግን እንግዲህ ወደ ሪያል ማድሪድ እንደሚሄድ ስለሚያውቅ ከአንድ ዓመት በፊት ከባየር ሚኒክ ወይም ደግሞ ከሌላ ክለብ የቀረበለትን ጥያቄ አልተቀበለም የሚሉ መረጃዎችን ነው ፋብሪዚዮ ሮማኖ እያወጣ የሚገኘው። የሪያል ማድሪድ አሰልጣኝ ስታፍ አባላት ተጫዋቾች የተሰጣቸውን ትዕዛዝ በአግባቡ እየተወጡ እንዳልሆኑ ያምናል። የክለቡ ቦርድም ለነገሮቹ ምክንያት ካርሎ አንቸሎቲ ብቻ ሳይሆን አንዳንድ ተጫዋቾችም ችግር እንዳለባቸው ጭምር ነው እየገለጹ የሚገኙት። የአንቸሎቲ ቡድን ሚድፊልደሮች በጨዋታው መሃል መፍትሄ ለመፈለግ ወደ ቴክኒካል ኤሪያው አመርተው ነበር። በዚሁም ወቅት ካርሎ አንቸሎቲና ዴቪዴም ለሁለቱ ሚድፊልደሮች አንዴ የአርሰናል መሃል ክፍልን ፕረስ ማድረግ እንደሚችሉ እና ደግሞ ትርፍ ነፃ ሰው ማግኘት እንደሚችሉ ሲያስረዱ ታይተዋል። ነገር ግን የሁለቱም ተጫዋቾች ፊት እንደሚናገረው የሚነገራቸው ነገር ሜዳ ላይ ካለው እውነታ ጋር የማይገናኝ መሆኑን ያንጸባርቃል። ከካርሎ ማብራሪያ በኋላም እንግዲህ የቀረበለት ማብራሪያ ያልተስማማው ጁድ ቤሊንጋም ምላሽ በመስጠትም የተፈጠረው ነገር ሌላ እንደሆነና ስህተት እንዳልነበረባቸው ሲናገር ተስተውሏል። በተጨማሪም በሁለተኛው አጋማሽ ጁድ ቤሊንጋም በካርሎ አንቸሎቲ የጨዋታ እቅድ በጣም ተበሳጭቶ ወደ መልበሻ ቤትም ሲገባ ታይቷል የሚሉ መረጃዎች ነው ማርካ ዘገባውን እያወጣ የሚገኘው። ትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ የሚያደርገው ዝውውር ለማጠናቀቅ እጅጉን መቃረቡን ፋብሪዚዮ ሮማኖ ይፋ አድርጓል። ወሳኙ ጨዋታ ሊጠናቀቅ አንድ ሳምንት ብቻ በቀረው ጊዜ መላው የሪያል ማድሪድ ደጋፊዎች በተጫዋቾቹ ኢንስታግራም እና ትዊተር ገጾች ላይ ፖስት ስር ለቀጣዩ ጨዋታ በቂ ዝግጅት እንዲያደርጉና ለኤምሬትሱ ሽንፈት ተገቢውን ምላሽም እንዲሰጡ በፖስታቸው ስር እየጻፉላቸው እንደሚገኝ ይታወቃል። ይሄ አጓጊ የመልስ ጨዋታ ሮብ የሚደረግ ነው። የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ መልስ ጨዋታ ሮብ ሪያል ማድሪድ እና አርሰናል በኤል ኢስታዲዮ ሳንቲያጎ ቤርናቢው ጨዋታቸውን የሚያደርጉም ይሆናል። ዲናሞ ዛግሬብ ፋቢዮ ካናቫሮን አሰናብቷል። የቀድሞ የሪያል ማድሪድና የዩቬንቱስ የተከላካይ ስፍራ ተጫዋች የነበረው ፋቢዮ ካናቫሮ ከዲናሞ ዛግሬብ አሰልጣኝነት መሰናበቱ ይፋ ተደርጓል። የ51 ዓመቱ የቀድሞ ጣሊያናዊ ተከላካይ ፋቢዮ ካናቫሮ በቅርቡ የክሮኤሺያውን ክለብ ዲናሞ ዛግሬብን በዋና አሰልጣኝነት መረከቡ ይታወሳል። አሁን ላይ ዲናሞ ዛግሬብ እያሳየ የሚገኘው ደካማ እንቅስቃሴን ተከትሎ አሰልጣኝ ፋቢዮ ካናቫሮ ከ4 ወራት ቆይታ በኋላ ከኃላፊነት ተሰናብቷል። ዲናሞ ዛግሬብ ካለፉት 7 ጨዋታዎች ማሸነፍ የቻለው ሁለቱን መሆኑን ተገልጿል። የ25 ጊዜ የሀገሪቱ ሊጉ ሻምፒዮን ዲናሞ ዛግሬብ በሊጉ 46 ነጥቦችን በመሰብሰብ 3ኛ ደረጃ ላይ የተቀመጠ ቡድንም ሆኖ ነው የተገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት አሁን ላይ የምንመኘው።